ጤና ይስጥልን። በዚህ ዜናችን የደብረ ማርቆስ አየር ማረፊያ የበረራ አገልግሎት ስለመጀመሩ፣ የሀገራዊ ምክክር ጉባኤ ከሐምሌ 8 ቀን ጀምሮ በአዲስ አበባ ሊካሄድ ስለመሆኑ፣ የአድዋ ድል በአሜሪካ በየዓመቱ በይፋ እንዲከበር ስለመወሰኑ፣ በቀጣይ ዓመት የደሞዝ ጭማሪ ይኖራል ወይስ አይኖርም የሚለውን ጥያቄ መልስ ስለማግኘቱ፣ ስለ እንቅልፋሙ ትራምፕ እና ሌሎችንም እነግራችኋለን። ማይ ፖስት ነው። አብራችሁን ቆዩ። የደብረ ማርቆስ አየር ማረፊያ የበረራ አገልግሎት በይፋ ጀመረ። የሀገሪቱን የውስጥ በረራ ተደራሽነት ይበልጥ ለማስፋፋት እየሰራ የሚገኘው የኢትዮጵያ አየር መንገድ ወደ ደብረ ማርቆስ ከተማ የሚያደርገውን የቅድመ ምረቃ በረራ ዛሬ ሰኔ 6 ቀን 2018 ዓ.ም በይፋ መጀመሩን አስታውቋል። ይህ አዲስ መዳረሻ የአየር መንገዱን የረዥም ጊዜ አገልግሎት ማሻሻያና የማስፋፊያ ስትራቴጂ አካል መሆኑ የተገለጸ ሲሆን ተጓዦችን ከተለያዩ የሀገሪቱ ክፍሎች ጋር በቅርበት የሚያገናኝም ይጠበቃል። የበረራ አገልግሎቱ መጀመር በአካባቢው ነዋሪዎች፣ በነጋዴዎች፣ በአየር መንገዱ ሰራተኞች ዘንድ ከፍተኛ መነቃቃትንና ደስታን ፈጥሯል። ይፋዊ በረራ መጀመሩ በተለይም ለንግድና ኢንቨስትመንት አዳዲስ የኢኮኖሚና የልማት እድሎችን ይዞ እንደሚመጣ የታመነበት ሲሆን የክልሉ ቱሪዝም እንቅስቃሴን በከፍተኛ ደረጃ ያሳድጋል። የመጀመሪያው ዙር መንገደኞች ለአማራ ሚዲያ ኮርፖሬሽን በሰጡት አስተያየት የአየር ትራንስፖርቱ መጀመር ቀደም ሲል በየብስ ሲፈጅ የነበረውን ረዥም ሰዓትና ድካም ያስቀረበ መሆኑ ትልቅ የጊዜና የገንዘብ እፎይታ ሰጥቶናል ብለዋል። አዲሱ የደብረ ማርቆስ በረራ በክልሉ የሚስተዋለውን የትራንስፖርት ፍላጎት በዘመናዊ መልኩ ለመቅረፍና የህዝብ ለህዝብ ግንኙነትን ለማጠናከር ትልቅ ሚና እንደሚጫወትም ተገልጿል። በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ ተጠየቀ። የህዝብ ተወካዮች ምክር ቤት ባካሄደው 5ኛ ዓመት 25ኛ መደበኛ ስብሰባው የገንዘብ ሚኒስትሩ አቶ አህመድ ሺዴ የፌዴራል መንግስትን የ2019 በጀት ዓመት ረቂቅ በጀት በተመለከተ ከምክር ቤቱ አካላት ለቀረበላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጥያቄዎቹን ለምክር ቤቱ ካቀረቡት አባላት መካከል የአማራ ብሔራዊ ንቅናቄ ፓርቲን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ በጥያቄያቸው መንግስት ለ2019 በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪ ያደርጋል ወይ የሚለው ጉዳይ በግልጽ እንዲታወቅ ጠይቀዋል። የምክር ቤት አባሉ ጥያቄውን ባቀረቡበት ወቅት ባለፈው ዓመት የታዘቡትን አጋጣሚ በማስታወስ ባለፈው ዓመት ተመሳሳይ ጥያቄ ለምክር ቤቱ አቅርቤ የደሞዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከአንድ ወር በኋላ ጭማሪ ተደርጓል ብለዋል። በመቀጠልም ዘንድሮስ ጭማሪ የለም ካልኩኝ ከአንድ ወር በኋላ ጭማሪ ኖረው ይሆን ወይ ሲሉ በሚኒስትሩ አገላለጽ ላይ ያላቸውን ጥርጣሬ በፈገግታ የታጀበ ጥያቄ በማስከተል ሰንዝረዋል። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ መንግስት ቀደም ሲል በሁለት ዙር የደሞዝ ጭማሪ ማድረጉን ጠቅሰዋል። ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ተሰርቶ የቀረበው የደሞዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ የማጣራትና የማስተካከል ስራዎች እየተሰሩ መሆኑን ሚኒስተሩ ለአባላቱ አስገንዝበዋል። የሀገራዊ ምክክር ጉባኤው ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ መካሄድ እንደሚጀምር የሀገራዊ ምክክር ኮሚሽን ተናገረ። የምክክር ኮሚሽን ይህን ያለው በሸራተን አዲስ ሆቴል የሀገራዊ ምክክር ጉባኤ መጀመሪያ ቀን አስመልክቶ ዛሬ ሰኔ 5 ቀን ለጋዜጠኞች በሰጠው መግለጫ ነው። ምሽት 1 ተኩል ሲሆን መግለጫውን የሰጡት ዋና ኮሚሽነር መስፍን አርአያ ፕሮፌሰር ጉባኤው በአዲስ አበባ የሚካሄድ ሲሆን ከ3 ሳምንታት ላላነሰ ጊዜ ምክክሩ ይካሄዳል ብለዋል። የሚካሄደው የሀገራዊ ጉባኤው ላይ ከ4,000 በላይ የተለያየ የህብረተሰብ ክፍል ተወካዮች ከሁሉም ክልሎች ከሁሉም ከተማ አስተዳደሮች ይሳተፋሉ ተብሏል። ኮሚሽኑ የጉባኤው ተሳታፊዎች ዝግጅት እንዲያደርጉ ጥሪ አቅርበዋል። እስካሁን በምክክር ሂደቱ ያልተሳተፉ አካላት በምክክሩ እንዲሳተፉ ኮሚሽኑም ይህንን ተቀብሎ ለማስተናገድ ዝግጁ መሆኑን ዋና ኮሚሽነሩ ጥሪ አቅርበዋል። በመግለጫው ላይ ኮሚሽነር ዋና መስፍን አርአያ፣ ሂሩት ገብረስላሴ፣ መላኩ ወልደማርያም፣ ሙልጌታ አጎ፣ አምባዬ አውጌቶ፣ ዮናስ አዳዬ፣ መሐሙድ ድሪር ተገኝተዋል። የቀሩት ኮሚሽነር ብሌን ገብረመድህን ሲሆኑ ባለፈው ወር ኮሚሽነር ዘገየ አስፋው ከዚህ ዓለም በሞት መለየታቸው ይታወሳል። ኮሚሽነር ተገኘ ወርቅ ጌጡ አስቀድሞ ከስራ መልቀቃቸው ይታወቃል። የአድዋ ድል በአሜሪካ ግዛት ውስጥ በየዓመቱ በይፋ እንዲከበር ተወሰነ። የአሜሪካ የፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት ማርች 2 ወይም የካቲት 23 በግዛቱ ውስጥ በይፋ የአድዋ ድል መታሰቢያ ቀን ሆኖ እንዲከበር የቀረበውን ኤችአር 441 የተሰኘ ውሳኔ ሀሳብ በ195 የድጋፍ ድምፅና በ6 ተቃውሞ ድምፅ በከፍተኛ አብላጫ አጽድቆታል። በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች የጸደቀው በሴናተር ቤንጃሚን ሳንቼዝ የቀረበው የታሪካዊ ውሳኔ በግዛቲቱ የህግ መዝገብ ላይ በቋሚነት የሚቀመጥ ሲሆን የአድዋ ድል ለአፍሪካ አሜሪካውያንና ለጥቁር ህዝቦች ያለውን ታላቅ የነጻነት ኩራት ተምሳሌትነት በይፋ እውቅና የሰጠ ነው። ውሳኔውን
በግዛቲቱ ካላንደር ውስጥ ተካቶ በየዓመቱ በቋሚነት የሚታሰብና ትልቅ ተምሳሌታዊ ትርጉም ያለው መሆኑም ተገልጿል። ይህ 13 ሚሊዮን ሕዝብ በሚኖርባትና በርካታ ኢትዮጵያውያን በሚገኙባት ፔንሲልቬኒያ የተላለፈው ውሳኔ በአፄ ምኒልክና በእቴጌ ጣይቱ መሪነት የተመዘገበው የአድዋ ድል የኢትዮጵያን ብቻ ሳይሆን የጥቁር ሕዝቦች ሁሉ ታሪክ መሆኑን ያረጋገጠ ነውም ተብሎለታል። ውሳኔው በግዛቲቱ ካላንደር ውስጥ እንደሚካተትም ተሰምቷል። የኮሎራዶ ግዛት የአውሮራ ከተማ ምክር ቤት አባል የሆኑት ትውልደ ኢትዮጵያዊ አቶ አምሳሉ ጸጋይ እንደገለጹት ምንም እንኳን ውሳኔው በአሁኑ ወቅት በግዛቲቱ ብቻ ተፈጻሚ የሚሆን ቢሆንም ወደፊት ጉዳዩን በሂደት ወደ ፌዴራል ደረጃ ይዞ ለመሄድ ትልቅ ወርቃማ ዕድልና ተስፋ ይፈጥራል ብለዋል። አሜሪካና ኢራን የመጀመሪያ ደረጃ ስምምነት በ24 ሰዓት ውስጥ እንደሚፈራረሙ ፓኪስታን አስታወቀች። ዩናይትድ ስቴትስና ኢራን በሰላም ድርድሩ ማዕቀፎች ላይ መስማማታቸውንና የመጀመሪያ ደረጃ ስምምነቱን በ24 ሰዓታት ውስጥ እንደሚፈራረሙ ፓኪስታን አስታውቃለች። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ቅዳሜ ዕለት እንዳሉት ከሆነ ከ3 ወራት በላይ የዘለቀው ጦርነት ለማስቆም የሚያስችለው የመጀመሪያ ደረጃ የሰላም ስምምነት በሚቀጥሉት 24 ሰዓት ውስጥ ይፈረማል። የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሻሪፍ የፊርማ ስነስርዓቱ በኤሌክትሮኒክስ እንደሚሆንና በሚቀጥለው ሳምንት የሁለቱ ሀገራት ባለስልጣናት ዝርዝር ጉዳዮች ላይ ውይይት እንደሚያደርጉም ተናግረዋል። አሜሪካና ኢራን አርብ ዕለት ለስምምነት መቃረባቸውን የተናገሩ ሲሆን የዩኤስ ባለስልጣናት ሁለቱም በጽሁፍ ደረጃ መግባባታቸውንና ዋሽንግተን የመጀመሪያ ደረጃ ስምምነቱን በሚቀጥሉት ቀናት ውስጥ እንደምትፈርም ተናግረው ነበር። ሻሪፍ በኤክስ ገጻቸው ላይ ከምንጊዜውም በበለጠ ወደ ሰላም ስምምነት ተቃርበናል፣ በሚቀጥሉት 24 ሰዓታት ውስጥ የቀሩት ነገሮችን እናጠናቅቃለን፣ ፓኪስታን ከዚህ ቀጥሎ ወዲያውኑ በኤሌክትሮኒክስ እንዲፈረም ታደርጋለች፣ በሚቀጥለው ሳምንት በቴክኒክ ደረጃ ውይይቱ ይቀጥላል ሲሉ ጽፈዋል። የታሪካዊ የሰላም ስምምነት ዘላቂ ለሆነ ሰላም መሰረት እንደሚሰጥ እንተማመናለን። የኢራን ጦርነት የተቀሰቀሰው የካቲት 21 2018 ዓ.ም እስራኤልና ኢራን በጥምረት ቴህራን ላይ ድብደባ ከፈጸሙ በኋላ ነው። በምላሹ ኢራን በባህረ ሰላጤው በሚገኙ የአሜሪካ ጦር ሰፈሮች ላይ ድብደባ ፈጽማለች። የሄዝቦላ ታጣቂዎችም አጋርነታቸውን ለማሳየት ወደ ኢራን ሮኬቶችን አስወንጭፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስብሰባዎች ላይ ማንቀላፋታቸውን ተከትሎ አዳዲስ ቅጽል ስሞች እየተሰጧቸው መሆኑ ተገለጸ። ዘገባዎች እንደሚያመለክቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ የስብሰባ አዳራሾችና በተለያዩ ይፋዊ መድረኮች ላይ አይናቸውን ጨፍነው ሲያንቀላፉ የሚያሳዩ ተንቀሳቃሽ ምስሎችና ፎቶግራፎች መሰራጨታቸውን ተከትሎ ከፍተኛ የፖለቲካ ውይይትና ክርክር አስነስቷል። በተለይም የማህበራዊ ሚዲያ ተጠቃሚዎችና የፖለቲካ ታዛቢዎች በጉዳዩ ላይ የተለያዩ አስተያየቶችን እየሰጡ ይገኛሉ። በቅርቡ በዋይት ሀውስ በተካሄደ ካቢኔ ስብሰባ ላይ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ስለ ቀጠናዊ የውጭ ፖሊሲ ንግግር በሚያደርጉበት ወቅት ፕሬዚዳንቱ ለተወሰኑ ደቂቃዎች አይናቸውን ጨፍነው በመቀመጣቸው ተቺዎቻቸው ቀደም ሲል ለጆ ባይደን ይሰጡት የነበረውን ስሊፒ ጆ ወይም እንቅልፋሙ ጆ የሚለውን ቅጽል ስም ዶናልድ ብለው በመቀየር አዳዲስ የፌዝ ቅጽል ስሞችን እየሰጧቸው ይገኛሉ። ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ በሰጡት ምላሽ በስብሰባዎች ላይ እኔ አልተኛሁም፣ ይልቁንም አይኖቼን እያሳረፍኩ ነበር በማለት የቀረበውን ክስ አስተባብለዋል። ጤንነታቸው ፍጹም በጥሩ ሁኔታ ላይ እንደሚገኝና ብርቱ መሆናቸውን ገልጸዋል። በእጃቸው ላይ ስለሚስተዋለው የመቁሰሉ ወይም የደም መቋጠር ምልክት ሲጠየቁ ደምን ለማቅጠኛ የሚወስዱት አስፕሪን ከፍተኛ በመሆኑ ምክንያት በቀላሉ የሚፈጠር ምልክት እንደሆነና ምንም አይነት ከባድ የጤና እክል እንደሌለባቸው አስረድተዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በምክር ቤቱ ቀርበው በሰጡት ምስክርነት ትራምፕ በስብሰባ ላይ ሲተኙ አይቼ አላቅም፣ እንዲያውም እኩለ ሌሊትና ማለዳ 11 ሰዓት ላይ ነው ስልክ እየደወሉ ስለሚቀሰቅሱኝ፣ እሱ የማይተኛ መሆኑ ነው ትልቁ ችግር በማለት በምክር ቤቱ አባላት የቀረበውን ወቀሳ ተከላክለውላቸዋል። ይህ የፕሬዝዳንት ሁኔታ በዋይት ሀውስ ውስጥ ባሉ የውስጥ አዋቂዎች፣ በፖለቲካ ተቀናቃኞች ዘንድ የእድሜና የጤና ሁኔታ ክትትል ጥያቄዎችን በድጋሚ እንዲነሱ ምክንያት ሆኗል። ፕሬዚዳንት ዶናልድ ትራምፕ ጦራቸውን በቬንዙዌላው ታዋቂና አደገኛ ወንበዴዎች ስብስብ ባሉት ትሬንዲ አርጓ መሪ ላይ የአየር ጥቃት መፈጸሙን ገልጸዋል። ፕሬዚዳንቱ ትሩዝ ሶሻል በተሰኘው በማህበራዊ ድረገጻቸው ላይ ባሰፈሩት መረጃ የአሜሪካ ደቡባዊ እዝ ባከናወነው የአየር ጥቃት በቅጽል ስሙ ኒጆ ጊሬሮ የተባለውን የቡድኑን መሪ መግደል መቻሉን ይፋ አድርገዋል። ትራምፕ አክለውም ይህ ወታደራዊ እርምጃ ከቬንዙዌላ መንግስት ጋር በቅርብ ጥምረትና ቅንጅት የተከናወነ መሆኑን ጠቅሰው ከእንግዲህ የትሬንዲ አርጎ አሸባሪዎች በቬንዙዌላም ሆነ በሌላ ማንኛውም ቦታ አስተማማኝ መጠጊያ አይኖራቸውም ብለዋል። አሜሪካ ይህንን ቡድን በህገወጥ ሰዎችና በእጽ ዝውውር እንዲሁም በተለያዩ የኮንትሮባንድ ወንጀሎች የሚጠረጠር ሲሆን በውጭ አሸባሪ ድርጅትነት መፈረጇም ይታወሳል። የሀገሪቱ የውጭ ጉዳይ ሚኒስትር ለቡድኑ መሪ መያዣ የሚሆን የ5 ሚሊዮን ዶላር ሽልማት አውጥቶ እንደነበረም ሮይተርስ አስነብቧል። አብራችሁን ስለነበራችሁ እናመሰግናለን። ላይክ እና ሰብስክራይብ እንዳይረሳ። መልካም ጊዜ።